ፊልሙ በሰላም ቁርሳቸውን እየበሉ የነበሩትን የቤተሰብ አባላትን እያሳየን ይጀምራል። በሩም ሲንኳኳ ይሰሙና አባትየውም ለመክፈት ወደዛ ይሄዳል። ወደዛ የመጣውም የማያውቀው ሰው ሲሆን ያም ሰው ልጁን ማናገር ፈልጎ እንደመጣ ይናገራል። ሌላ ጋዜጠኛ ይሆናል ብሎ ስላሰበም አባትየው በሩን እሱ ላይ ለመዝጋት ይወስናል። ነገር ግን ይህ ሰው ሽጉጡን ባወጣበት ሰዓት ላይ ሁሉም ነገር መቀየር ይጀምራል። የሰውየው ልጅ የሆነ የሱፍም ምን እየተፈጠረ እንደሆነ ይገነዘባል። ነገሩም ከሱ ጋር ሊሆን ስለሚችልም በሚልም ወደፊት ይወጣል። ይሁን እንጂ ማይክል ግን ወደዛ የመጣው ከሱ ጋር ለማውራት አልነበረም። በአንድ የተኩስ ድምጽም ሁሉንም አርፎ እንዲቀመጡ ያደርጋቸዋል። ቤተሰቡም በዚህ ጊዜ ላይ የሰው ጋዜጠኛ እንዳልሆነና ለሌላ ነገር እንደመጣ ይገነዘባሉ። ከወራት በፊትም ነበረ የሱፍና 6 የክፍሉ ጓደኞቹ የ14 ዓመት ሴት ልጅ ላይ ጥቃት ያደረሱት። ምንም እንኳን በቂ የሆነ ማስረጃ የነበረ ቢሆንም ነገር ግን ሊቀጡ የሚገባቸውን ያህል ቅጣት ሳይቀበሉ ከእስር ቤት እንዲወጡ ተደርገዋል። አባትየውም ልጁ ገና ልጅ እንደሆነ ይናገራል። እናም የሚያደርገውን ነገርም እንዳላወቀም ነበር የሚናገረው። ይሁን እንጂ ማይክል ግን ይህንን ዝም ብሎ የሚቀበል አይነት ሰው አልነበረም። ለቤተሰቡም የዩሱፍ ታላቅ እህት ይህ ነገር ሲፈጸም በአይኗ ተመልክታ እንደነበረ ይናገራል። ይሁን እንጂ ወንድሟን አሳልፋ ላለመስጠት ስትል ዝም ብላ መቀመጥን መርጣለች። ከዛ በተጨማሪም ያቺ ልጅ በለበሰችው ልብስ ምክንያት የተደረገባት ነገር ይገባታል ብላም የምታስብ አይነት ሴት ነበረች። ለማይክልም ይሄ ነገሮችን ችላ ማለት ነገር ሳይሆን ልጆቹ ያደጉበትን ነገር የሚያሳይ ነበረ። ቤተሰቡም ጦርነትን ለማምለጥና በአሜሪካ መጥተው የተሻለ ህይወትን ለመምራት እንዳሰቡ ያውቃል። ነገር ግን የመጡበትን ዓላማ በመተው መጥፎ አስተሳሰብንም ይዘው ፍትህ እንዳይከበር እያደረጉ ይገኛሉ። ለሱም ንጹህ ሰዎች ላይ የሚደርስ ጥቃት በቸልተኝነት የሚታለፍ ነገር አልነበረም። ለዩሱፍም በዚህ ጥቃት ላይ ከሱ ጋር አብረው የተሳተፉትን 6 ወንዶችን እንዲጠራ ይነግረዋል። ዩሱፍም በመጀመሪያ ይህን አልተቀበለም ነበረ። ጓደኞቹንም የመበቀል ምንም ፍላጎት አልነበረው። ይሁን እንጂ ሌላ የተኩስ ድምጽ ከሰማ በኋላ ግን ይህንን ሐሳብ ከመቀበል ይልቅ ሌላ አማራጭ አልነበረውም። እጁ እየተንቀጠቀጠም ወደ እያንዳንዳቸው ደውሎ ወደዛ እንዲመጡም ይነግራቸዋል። ከዚህ በኋላ የሚመጡት ጓደኞቹም ከሱ ጋር ተመሳሳይ የሆነ ጣፋንታ የሚጠብቃቸው ይሆናል። በማይክል አይንም መንግስት ትክክለኛውን ፍትህ ባለመስጠቱ ምክንያት እሱ ይህንን ፍትህ ለሷ ሊሰጣት ወስኗል። ከዚህን ጊዜም በኋላም ህዝቡ ላይ መጥፎ ነገር ያደረሱትን ሰዎች በሙሉ የሚቀጣ ሰው ሆኗል። በአውሮፓ ውስጥ የስደተኞች ቁጥር በጣም እየበዛ ሲመጣ በዛው ልክም እየተፈጸሙ ያሉ ወንጀሎች እየተበራከቱ ይመጣሉ። ከሁሉ በተለየ መልኩም ንጹሃን ሴቶች ለእነዚህ አይነት ጥቃቶች ተጋላጭ ነበሩ። መንግስትም ጥፋት ላጠፉትም ትክክለኛውን አይነት ምላሽም አልሰጠም። ስለዚህም ለነሱ ሊበቀልላቸው የሚችል አንድ ሚስጥራዊ ሰው እዚህ ተከስቷል። የሚቀጣውም ወንጀለኞቹን ብቻ ሳይሆን ለዚህ ወንጀል ትክክለኛ ምላሽን ያልሰጡትን ባለስልጣኖችንም ያጠቃልል ነበር። ስለሱም ወሬው የደረሳቸው ሰዎች በሙሉም እሱን መደገፍ ይጀምራሉ። በተመሳሳይ ጊዜ የዓለም አቀፍ መርማሪ የነበረው ሄነሪ ከበላዮቹ በሚደርስበት ጫና ምክንያት ይህንን ጥቃት አድራሽ ሚስጥራዊ ሰው ለማጋለጥ ወስኗል። ይህ በእንዲህ እንዳለ ማይክል ግን ስራውን በደንብ ጠንክሮ እየሰራ ያለ ይመስላል። በግልጽም በሶሻል ሚዲያዎች ላይ የወጣም ፊቱ ሳይታይ ፍትህ ላልተሰጣቸው ሰዎችና መንግስትም እያደረገ ስለሚገኘው መጥፎ ተግባር በሙሉ ያጋለጥ ነበር። መደበኛ ሰዎችም የመጣባቸውን ነገር መጋፈጥ ሲገባቸው እነሱ ግን የራሳቸውን ጥቅም ከሁሉም ነገር በላይ ማስቀደማቸው ሁልጊዜ የሚያበሳቸው ነገር ነበር። ከዛ በተጨማሪ ማይክል መደበኛ የሆኑ ሰዎች ነገሮችን የመቀየር ችሎታ እንደሌላቸውና እነዚህንም ለመቀየር ደግሞ አንድ ሰው ስለሚያስፈልግ ያ ሰው መሆንንም ደግሞ መርጧል። የሱም ደጋፊዎች በኦንላይን ላይ መበረከታቸውን ተከትሎ መንግስት ፖሊሶች ላይ ከባድ ጫናን ማሳደር ይጀምራል። ሄነሪ ማይክል የሚፈጽማቸውን ነገሮች ከተመለከተ በኋላ ከትላልቅ አማጽያን ቡድን ጋር ግንኙነት ያለው ሰው እንደሆነ መገመት ጀምሯል። ምናልባትም በምስራቅ አቅጣጫ ከሚገኙ ትላልቅ ድርጅቶች ድጋፍ የሚያገኝ ሰው አይነትም እንደሆነም ገምቷል። ይህ በእንዲህ እንዳለ ትዕይንቱ በባሱ ውስጥ እየሄደ የነበረውን ማይክልን ያሳየናል። ምንም አይነት የበቀል እርምጃንም ከመውሰዱ በፊት ጥቃት የደረሰበትን ሰው የመጎብኘት ልምድ ነበረው። ባሱም የሱ መዳረሻ ላይ ከመቆሙ በፊትም 3 ወጣቶች ወደ ባሱ ውስጥ ይገባሉ። ሹፌሩም ለባሱ ትኬት እንዲከፍሉ ሲጠይቃቸውም በስድብ ይመልሱለት ይጀምራሉ። ጉዟቸውም እንዳይዘገይ በሚልም ማይክል ለ3ቱም ሊከፍልላቸው ይወሰናል። ከተቀመጡም በኋላም የሚያደርጓቸው ነገሮች በሙሉ የሚያመጣባቸው ነገር እንዳለ ይነግራቸዋል። እናም ደግሞ ይሄ ባህሪያቸው ሁሉም ሰዎች ላይ የሚፈጥረው ነገርም ነበረ። ነገር ግን ምክሩ እነሱን ማናደድ ይጀምራል። አንደኛውም እሱን ለማስፈራራትም ሲልም ቢላውን ያወጣል። ነገር ግን የተረጋጋው ማይክል እሱን መሳሪያ እንደያዘ በሚያሳየው ሰዓት ላይ ልጁም አርፎ ይቀመጣል። ከዚያም 3ቱ በቀጣዩ ፊርማታ ላይ እንደኮሩ ለመውረድ ይወስናሉ። በሚወርዱበትም ሰዓት ላይ ዋናቸው ለመጨረሻ ጊዜ ቢላውን አውጥቶ ያሳየውና ያስፈራራዋል።
ከቆይታዎች በኋላ ማይክል ወደ ሆስፒታሉ ይደርሳል። የመጣውም ኤልሳ የተባለችዋን አንዲት ሴትን ለመጎብኘት ሲል ነበረ። ከመካከለኛው ምስራቅ በመጡ ሰዎች በደረሰባት ጥቃትና ድብደባ ምክንያትም ከባድ ጉዳት ላይ ነበረች። ማይክልም ኤልሳን ምን እንደምትፈልግ ይጠይቃታል። እሷም የፖሊስ ኦፊሰር ስለመሰላትም ትክክለኛውን ፍትህ ማግኘት እንደምትፈልግ ትናገራለች። ማይክልም እውነተኛው መንገድ ከምታስበው በላይ ውስብስብ እንደሆነ በደንብ አድርጎ ያውቃል። ምንም እንኳን ወንጀለኞቹ ለፍርድ ቢቀርቡ እንኳን እሷ ፍትህ እስክታገኝ ድረስ ኬዙ ዓመታትን እንደሚፈጅ ያውቃል። ያ ብቻ ሳይሆን ኤልሳ ከባድ ጊዜያትን ማሳለፉ አይቀርም። በተደጋጋሚ ፍርድ ቤት መመላለስ እንኳን ለሷም ከባድ ነበር የሚሆንባት። እናም ደግሞ የእነሱ ተከላካይ ጠበቃ የምትናገራቸውን ነገሮች በሙሉ ውድቅ ለማድረግ ጥረቱን የሚቀጥል ይሆናል። የሁላን ነገር እንኳን ብታልፍም ፍትህ ማግኘቷን የሚያረጋግጥላት ነገር አይኖርም። ውሳኔውም ወይ ለሷ ይሰራላታል ወይ ደግሞ ለነሱ ይሰራላቸዋል። ያ ብቻ ሳይሆን በዚህን መሃል ላይ ሌላ ሰው ላይ ጥቃት እንደማያደርሱ ምንም የሚያስተማምን ነገር አይኖርም። ኤልሳም ብዙም ሳታሰብ ማይክል የሚናገራቸው ነገሮች በሙሉ እውነት እንደሆኑ ትገነዘባለች። ተስፋ እንዳጣችም ሲመለከትም ለሷ መደረግ ያለበትን ነገር በሙሉ ለማድረግ ራሱን ዝግጁ እንዲያደርግ ያስችለዋል። ከዛም በኋላም እነዛን ሰዎች ለአንዴና ለመጨረሻ ጊዜ ለማስቆም በመወሰን ተሰናብቷት ይወጣል። በዛን ቀን ከሰዓት ላይ ኤልሳ ላይ ጥቃት ያደረሱባት ሰዎች ቅንጡ በሆነ መኪና ወደ አንድ ሱፐርማርኬት ለዘረፋ ሊገቡ ሲሉ እንመለከታለን። ሶስቱም አንድ ላይ ወደ ውስጥ ቢገቡም ነገር ግን ከዛ ውስጥ ተርፎ ሊወጣ የቻለው ሰው አንድ ብቻ ነበረ። ነገሩ ሲያበቃም ቦታው ይናወጣል። የኤልሳም የበቀል እርምጃም እዚህ ጋር ያበቃል። ግድያውም የፖሊሶችን ትኩረት ይስብና ሄነሪም ከሷ መረጃውን አገኛለሁ ብሎ ስላሰበ ቀጥታ ወደ ኤልሳ ጋር ያመራል። ኤልሳም በዚህን ጊዜ ላይ ነበረ ማይክል ፖሊስ እንዳልነበረና የበቀሉን እርምጃ የወሰደላት ሰው እንደሆነ የተገነዘበችው። ስለዚህም ምርመራውን ከመርዳት ይልቅ ሆን ብላ ስለተመለከተችው ሰው ተቃራኒ መረጃን ትነግራቸዋለች። ይሁን እንጂ የአጋጣሚ ግን ህይወቷን ሙሉ ለሙሉ ቀይሮላታል። በአንደኛው ቀን ማታ ላይ ማይክልን በአንድ ባር ውስጥ እንመለከተዋለን። እዛው ተቀምጦም እየጠጣም ሁለት ወንዶች ላይ ትኩረቱን ያደርጋል። የመጡትም ከሁለት ሴቶች ጋር አንድ ላይ ሲሆን ሴቶቹም ወደ መታጠቢያ ቤት አንድ ላይ በሄዱበት ሰዓት ላይ የወንዶቹ እቅድ በግልጽ መታየት ይጀምራል። ሴቶቹ ሳያዩዋቸውም በመጠጣቸው ውስጥ የሚያደነዝዛቸውን ነገር ያደርጉባቸዋል። እነሱም ከጠጡት በኋላም የፈለጉትን ነገር ለማድረግም አስበዋል። ማይክልም ያደረጉትን ነገር በሙሉ ተመልክቷል። ትንሽ ካሰበም በኋላም ለሁለቱ ወንዶች ሁለቱ ሴቶች ውስጥ ላይ ጥቃት እየደረሰባቸው እንደሆነ ይነግራቸዋል። እነሱም ወደዛ በሄዱበት ሰዓት ላይ ማይክል መጠጣቸውን ይቀይርባቸዋል። መድኃኒት ያለባቸው መጠጦችም በቀጣይ ለወንዶቹ የሚሆኑ ይሆናሉ። ቡድኑም አንድ ላይ ሲመለሱም መጠጡ እንደተቀያየረ አላወቁም ነበር። ሁሉም መጠጣቸውን አንስተውም አንድ ላይ ይጠጣሉ። ነገር ግን ከደቂቃዎች በኋላ ሁለቱ ወንዶች ያንቀላፋሉ። በሁኔታው የተገረሙትም ሴቶች እዛው በነበሩበት ሰዓት ላይ ማይክል ወደ እነሱ በመቅረብ መጠጡ ለእነሱ ተዘጋጅቶ እንደነበረና እነሱንም ሊያደነዝዟቸው እንደነበረም ይነግራቸዋል። እነሱም ይህንን ከሰሙም በኋላም ወዲያውኑ ከባሩ ይወጣሉ። ነገር ግን በዛው ባር ውስጥ የነበረው ሄነሪ የተፈጠረውን ነገር በሙሉ ይመለከታል። ማይክልም ያላወቀውና ያልተጠነቀቀበት ስህተቱ ብርጭቆውን በእጁ መንካቱ ነበር። ስለዚህም ሄነሪ ማይክል የነካውን ብርጭቆ በመያዝ ከዛ ባር ውስጥ ይወጣል። ያንን አሻራንም በማጣራትም የማይክልን ትክክለኛውን ማንነት ያረጋግጣል። ማይክልን ከዚህ በፊት ወታደር እንደነበረና የትልቅ ባለሀብትም ልጅ እንደሆነም ይገነዘባል። ነገር ግን አባቱ ከሞተ በኋላ እናቱም ከዓመታት በፊት በወንጀለኛ ስደተኞች ተገላለች። ከባለሀብቱ አባቱ የወረሳቸውም የተለያዩ ንብረቶችና የሚከራዩ ቤቶች ማይክል ምንም መስራት የማያስፈልገው ሰው እንዲሆን አድርገውታል። በአንድ ወር ብቻ ያገኘው የነበረው የኪራይ ገቢ ወደ $5 ሚሊዮን የሚጠጋ ነበረ። ይሁን እንጂ ፖሊሱ ሄነሪ የማያውቀው ነገር ከዚህ በፊት እሱን የተመለከተበት ባር ራሱ የማይክል እንደነበረ ነበር። ማይክልም እዛ ከነበሩት ብርጭቆዎች መካከል አንዱ እንደጠፋ ለመረዳት ብዙ ጊዜ አልፈጀበትም ነበር። እናም ወዲያውኑም ፖሊሶች ወደሱ እየቀረቡ እንደሆነም ይገነዘባል። ማንነቱን በቅርቡ መጋለጡ ስለማይቀርም እቅዶቹን በሙሉ በፍጥነት ለመጨረስ ይወስናል። በቀጣዩ ቀን ማይክል ሌላኛዋን ተጠቂ ደግሞ ለመጠየቅ ይሄዳል። ከቤቱም በሚወጣበት ሰዓት ላይ እነዛን 3 ጉልበተኛ ልጆችን ከሩቁ ይመለከታል። በዚህ ጊዜም በአንድ ፓርክ ውስጥ የተመለከታቸው ሲሆን በእነሱ እድሜ ክልል ውስጥ ይገኝ የነበረ አንድ ወጣት ልጅንም እያሰቃዩት ነበረ። ስልኩንም ከወሰዱበት ሌላ ገንዘቡንም እንዲያመጣም ያደርጉታል። ማይክልም በቀጣይ በ7 ወንዶች ጥቃት ደርሶባት ወደ ነበረችዋ ሴት ቤት ያመራል። ከዚያም ፍርድ ቤቱ በወሰነላት ውሳኔ ተደስታ ከሆነም በሚል ይጠይቃታል። ምላሿም የታወቀ ነበረ። ትክክለኛ የሆነ ፍርድን ባለማግኘቷ ምክንያት ማይክል ነገሮችን ለአንዴና ለመጨረሻ ጊዜ በሱ እጅ ለመጨረስ ይወስናል። ፍትህም በዚህ መልኩ እያስከበረ ቢሆንም
ነገር ግን ማይክል ነገሮች ከሱ አቅም ውጪ የሆኑና ጥቃት አድራሾቹን ብቻ መቅጣት በቂ እንዳልሆነም ተገንዝቧል። ልክ እንደ ጥቃት አድራሾቹም ፍትህ መስጫ ቦታው ላይ የሚቀመጡት ሰዎች ራሱ ለዚህ ጥቃት ዋነኛ ተጠያቂ ሰዎች እንደሆኑ ማመን ጀምሯል። ከእነዚህም ሰዎች መካከል አንዱ የሆነውንም ሰው ለመቅጣት ሲል ማይክል የፖሊስ ኦፊሰር በመምሰልና መረጃ ሊሰጥ እንደሆነ በመናገር ዳኛውን ወደሱ ጋር እንዲመጣ ያደርገዋል። ማይክልም ዳኛው ለምን እንደዚህ አይነት ነገሮች እየተፈጠሩ እንደሆነ በግልጽ እንዲረዳ ይፈልግ ነበረ። ምንም እንኳን ህግ ወንጀለኞች እንዲጠፉ ለማድረግ የተፈጠረ ቢሆንም ነገር ግን ይህ ዳኛ ለወንጀለኞች ልክ እንደ መሸሸጊያ የሆነ ነበረ። ራሱን የሳተውንም ዳኛም ሰው ወደሌለበት አካባቢ ከወሰደው በኋላ ለወሰናቸው ውሳኔዎች የሚገባውን ቅጣት እንዲያገኝ ለማድረግ አስቧል። የ14 ዓመቷ ሴት ልጅ ላይም የተፈጸመውን ጥቃት በማስታወስ ሰውየውም የሰጠውን መግለጫም በቪዲዮ ለሱ ማሳየት ይጀምራል። ይህችም ሴት በ7 ወንዶች ጥቃት ቢደርስባትም እነሱ ትክክለኛውን ቅጣት እንዲያገኙ ከማድረግ ይልቅ ዳኛው የመጡት ከአዲስ አካባቢ ስለሆነ ይህንን ቦታ ለመላመድ ስለከበዳቸው ይህንን ነገር እንደፈጸሙ በመናገር ፍርዱን ሊያቀልላቸው ችሏል። ለማይክልም ይህ ሐሳብ የወደቀ ሐሳብ ነበረ። በዚህ መልኩም እነሱን ነፃ ማውጣቱም ለሱ በጣም አናዶታል። 7 ወንዶችም ጥቃቱን ለማድረስ እኩል ከሆኑ ዳኛውም እነሱን በነፃነት በመልቀቁ የእነሱ አንደኛው ተባባሪ መሆኑ አይቀርም። ከዚያም ማይክል ሰውየው ላይ መጠጡን ካርከፈከፈበት በኋላ እጁንም በመቁረጥ ዳኛው ይህንን ያደረገው ራሱን ለማጥፋት አስቦ እንደሆነ በማስመሰል ከዛ ቦታ ይሄዳል። ከጥቂት ቀናት በኋላ በምርመራው ሲተጋ የነበረው ሄነሪ የተሳካለት ይመስላል። ማይክልም የሚኖርበትን ቦታ ማረጋግጦ ብዙ ወታደሮችን ሰብስቦ መጥቷል። በተመሳሳይ ጊዜ ማይክል ለሚመጣበት ነገር በሙሉ ራሱን እያዘጋጀ ይገኛል። ራሱንም ከከባዱ የብረት በር ስር በማስቀመጥ ወደሱ ጋር እስኪመጡ ድረስ መጠበቅ ይጀምራል። ጥቃቱንም ለማድረስም 2 ጠመንጃን አዘጋጅቷል። ሄነሪም የታጠቁትንና ልምድ ያላቸውን ወታደሮች ወደሱ ጋር ይዘው በሚመጣበት ሰዓት ላይ ለዚህ ነገር ማይክል በደንብ ይዘጋጅበታል ብሎ አላሰበም ነበር። ከመምጣታቸው ጀምሮም ማይክል በድብቅ ሲመለከታቸው ነበር። ውስጥ ላይ ማይክል ስልኩን ካስቀመጠ በኋላ መነጽሩን ያደርጋል። ድምጽ መከላከያውንም ሄድፎን ካደረገም በኋላ ራሱን አዘጋጅቶ እነሱን መጠበቅ ይጀምራል። እነሱም በሩን ከሰበሩ በኋላ ወደ ቤቱ አስለቃሽ ጭስ ይከታሉ። ከዚያም መሳሪያቸውንም ይዘውም ልክ ወደሱ ክፍል በደረሱበት ሰዓት ላይ በዛ በር ስር ግን ማይክል እንደተደበቀ አላወቁም ነበር። ወደዛ በር ሲተኩሱም በሩ ጥይቱን ይከላከል ነበር። ከደቂቃዎች በኋላም ከባድ ነገር ይገጥማቸዋል። የተኩስ ልውውጡም ካበቃ በኋላም ሄነሪ ከሌሎቹ ጋር ከተደበቀበት ይወጣል። ማይክልም ጥቃቱን ከፈጸመ በኋላም ከዛ ቦታ ሊሰወር ችሏል። በዚያ ጊዜም አዲስ ነገርን ይገነዘባሉ። ይህም ማይክል የዚህ ቤት ዋነኛ ባለቤት እንዳልሆነ ነበረ። እጅ ላለመስጠት ሲልም ሄነሪ ለቡድኑን የብረቱን በር እንዲከፍቱት ይነግራቸዋል። እነሱም ከፍተው ወደ ውስጥ ሲገቡ ግን ክፍሉ ባዶ ነበረ። በቀጣዩ ሰከንድም ያላሰቡት ወጥመድ ይዛቸዋል። ይህም ደግሞ ከስር የመጣ ፍንዳታ ነበር። በዚህም ፍንዳታም ሄነሪ እንኳን ሳይቀር ከባድ ጉዳት ይደርስበታል። ከቀናት በኋላ ሄነሪ በሆስፒታል ውስጥ የሚገባው ሕክምና እየተደረገለት ይገኛል። ጠባቂውም ከአቃቢ ሕጉ የተደወለለት ስልክ እንዳለ በመናገር ይሰጠዋል። ነገር ግን በሌላኛው በኩል የነበረው ድምጽ የአቃቢ ሕጉ ሳይሆን የማይክል ድምጽ ነበር። ማይክልም ለሄነሪ ለመንግስት የመጨረሻ መረጃን እንዲያደርስለት ይጠይቀዋል። ይህም ህዝቡ ለነሱ ፍትህ የማይሰጣቸውን መንግስት እንደማይፈልጉ ነበረ። ሄነሪም የማይክል ሐሳብ ይገባው ነበረ። እነዚህ ወንጀለኞችም የፈጸሙትን ነገር በሙሉ ያቅ ስለነበረ ማይክልም የሚሰማውን ስሜት ጠንቅቆ ያቅ ነበረ። ነገር ግን ልክ እንደ ህግ አስከባሪነቱ እሱም ከህግ ስር ነው የሚገኘው። ከዛ በተጨማሪም ማይክል የፈጸማቸው ተግባሮች የሌሎች ንጹሃን ህይወቶችንም እንደቀጠፈም ያስባል። ከነዛም መካከል ደግሞ እሱን ለመያዝ የመጡት የፖሊስ አባላትም ናቸው። ማይክልም ሌላ ማብራሪያ ያልሰጠውም ነበር። ይልቁኑ ይህንን መረጃ እንዲያደርስ ከነገረው በኋላ ስልኩን ይዘጋዋል። በተመሳሳይ ጊዜ ያቺ ጥቃት ደርሶባት የነበረችው የ14 ዓመት ልጅ ከአባቷ ጋር በመሆን እሷን የደፈሯት ወንጀለኞቹ ስደተኞች የሚገባቸውን ቅጣት እንዳገኙ ትመለከታለች። ያንንም ካየች በኋላም የደስታ እንባዋን መቆጣጠር አልቻለችም። ማይክልም ሊሰጠው ይፈልግ የነበረውም ፍትህም ይሄ ነበረ። ብዙም ሳይቆይም ማይክል የራሱን ቪዲዮ ወደ ሚዲያ ደግሞ ያወጣል። ህዝቡም አንድ ላይ እንዲነሳና የራሳቸው የሆነውን ነገርም ለማስከበርም እንዲወጡም ይናገራል። ፊልሙም ልክ እዚህ ጋር ያበቃል። ከተመቻችሁ ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።